የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አጸዳ አይዛ በኢንቨስትመንት ዘርፍ የሚስተዋሉ የቢሮክራሲ ማነቆዎችን ለመፍታት አዳዲስ አሰራሮች መዘርጋታቸውን ገለጹ። በከተማው ለኢንቨስትመንት ምቹ ሁኔታ እንዲፈጠር የመብራት፣ የውሃና የመንገድ መሰረተ ልማቶችን ለማሟላት በትኩረት እንደሚሰራ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ተናግረዋል። በከተማው በሆርቲካልቸር ኢንቨስትመንት ዘርፍ ለመሰማራት ፍላጎት ካሳዩ ባለሀብቶች ጋር ውይይትና የመስክ ምልከታ መርሃ ግብር ተካሂዷል። አዲስ ዓለም ሞገስ በዝርዝር ያስመለክተናል። በወላይታ ሶዶ ከተማ በሆርቲካልቸር ልማት ዘርፍ ለመሰማራት ፍላጎት ያላቸው ባለሀብቶች ከክልልና ከከተማ አስተዳደሩ የስራ ኃላፊዎች ጋር የጋራ ውይይትና የመስክ ምልከታ አድርገዋል። በዘርፉ ለሚሰማሩ ባለሀብቶች የክልሉ መንግስት አመቺ ሁኔታዎችን ለማመቻቸት ቀልጣፋና አዳዲስ አሰራሮችን መዘርጋቱን የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አጸዳ አይዛ ተናግረዋል። ይህንን ወዲያው እንደመጡ ቦታ አመቻችተን ቶሎ ወደ ስራ እንዲገቡ አሁን ሳይት ቦታዎችን ጉብኝት እያደረግን ነው ያለነው። ቀጣይ ላይ መጥተው ይሄንን ስራ እንደሚሰሩ ታሳቢ ያደርገን ነው። እንደ አጠቃላይ በክልላችን ለኢንቨስትመንቱ ዘርፍ ትኩረት ከመሰጠቱ የተነሳ ፈጣን ምላሽ የመስጠት ስራችንን አጠናክረን ነው። ይህንንም ደግሞ የምናደርገው አሁን ባለንበት በክልላችን ውስጥ በርካታ ስራ እድል ያልተፈጠረላቸው ወጣቶችን ታሳቢ ያደረገ ስራ ነው እየሰራን ያለ ነው። ይህንን አጠናክረን ነው የምንቀጥለው። ቀጣይ ላይ በርካታ ሰዎችን የሚያቅፍ የኢንቨስትመንት ዘርፍ ነው ይሄ። ለኢንቨስትመንት ስራዎች እንቅፋት ከሚሆኑ ጉዳዮች የመሰረተ ልማት ችግር አንዱ መሆኑን የተናገሩት የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በዚህ ረገድ ችግሮች እንዳይኖሩ እንደሚሰራ አረጋግጠዋል። መሰረተ ልማቶች መኖራቸውን ከውሃም አንጻር እንደዚሁም ወደ 88% ያህል ሽፋን አለ በከተማችን። ከኤሌክትሪክ አገልግሎት አንጻርም እንደዚሁ ሰብስቴሽኖችን መኖራቸውን ከኢንተርኔትም እስከ 5G ያለበት ከተማ መሆኑን መንገድ መሰረተ ልማት በየአስፋልት ጭምር ያለበት መሆኑንና ምርቱ ኢቭን ከተመረተ በኋላ ወደ ውጭም ለመላክ የአየር መንገድ ስራውም እያለቀ መሆኑን በቅርበት ደግሞ እንደ አማራጭ መጠቀም የምንችላቸው ትራንስፖርቶችም እንዳሉ የሚያመላክትና ምን ያህል የተዘጋጀው መሬት ምቹ ነው የሚለውንም በአካል ቀርበን ያየንበት ሁኔታ አለ። እንግዲህ ይህን ምቹ ሁኔታ ተጠቅመው ቀጣይ አልሚ ባለሀብቶችን አሁን የመጡትም ቀጣይም ደግሞ ሌሎችም በእነሱ ላይ ጨምረው መጥተው እንግዲህ በከተማችን እንዲያለሙ ነው ጥያቄ አቅርበን መጥተው አይተዋል። በዘርፉ ለመሰማራት ፍላጎት ላላቸው ባለሀብቶች ከ80,000 ሄክታር በላይ መሬት መዘጋጀቱን የገለጸው የወላይታ ሶዶ ከተማ ኢንቨስትመንት ጽህፈት ቤት በተጨማሪም ከፕሮጀክት ጥናት ጀምሮ እስከ ትግበራ ድረስ ያለውን ሂደት ለማገዝ ሙያዊ ድጋፍ ለመስጠት መዘጋጀቱን አሳውቀዋል። የአበባና ሆርቲካልቸር ዘርፍም በሀገራችን በከፍተኛ ደረጃ የውጭ ምንዛሬም ጭምር እያስገኘ የሚገኝ ለዜጎችም የስራ ዕድል እየፈጠረ ያለን ፕሮጀክት ከመሆኑ ጋር ተያይዞ ትልቅ ቫልዩ አለው ተብሎ ይታሰባል። በዚህ ረገድ ከተማችን ላይ ያሉትን አማራጮች በደንብ በማሳየት በአበባ ዘርፍ ላይ የተሰማሩ አካላትንም ኢንቨስተሮችንም እንደዚህ ነው የአበባ ሆርቲካልቸር ማህበርም ጭምር የተገኘበት መርሃ ግብርን ከመሆኑ ጋር ተያይዞ ትልቅ አቅምን ለማሳየት እድል ይፈጥራል የሚል ሀሳብ ለመስጠት ነው። በሆርቲካልቸር ስራ ላይ ለመሰማራት ለመጡ ባለሀብቶች ከ80,000 ሄክታር ድረስ አዘጋጅተን እነሱን መምጣት የተጠባበቅን ነው። የተወሰኑትም ደግሞ መጥተው ያዩበት ሁኔታ አለ። አካባቢው በዘርፉ ለመሰማራት ምቹ ሁኔታዎች ስለመኖራቸው የተናገሩት አልሚ ባለሀብቶች በሚቀጥለው ጊዜ ወደ ስራ ሲገቡ በፍጥነት ፕሮጀክቶችን ለማጠናቀቅ እንደሚሰሩ አብራርተዋል። ይህ አካባቢ በሰላሙ የሚታወቅ ነው። በጣም ስራ ወዳድ አምራች ማህበረሰብ ያለበት ነው። ኢትዮጵያ ደግሞ የአበባ ምርትን ለማስፋት ግልጽ አቋም ይዛ እየተንቀሳቀሰች ያለች ሀገር ነው። ብዙ ባለሀብቶች የማስፋፋት ፍላጎት አላቸው። እንግዲህ በአጠቃላይ አግሮ ኢኮሎጂው በጣም ምቹ ነው። በቂ አምራች ያለበት ነው። በቂ ኃይል አቅርቦት ያለበት ኃይል ነው። እንግዲህ ይህ አካባቢ በቅርቡ ወደ ሆርቲካልቸር ኢንቨስትመንት ቀጠና ይቀየራል ብለን እናስባለን። ክቡር ሚኒስትራችን ያስቀመጡት አቅጣጫ አለ። በቀጣይ 3 አመት የአበባ ኢንቨስትመንት አሁን ካለበት 1750 ወደ 3000 ሄክታር መሬት በማድረስ ከአበባ እየተገኛለውን የበለጠ ኤክሴል የማድረግ የማሳደግ ከፍ የማድረግ እቅድ ተይዞ እየተሰራ ነው። የኢንቨስትመንት ዘርፉ በከተማው ያለውን ከፍተኛ የስራ አጥነት ቁጥርን ከመቀነስ አኳያ ድርሻው የጎላ መሆኑ ተመላክቷል።
የወላይታ ቡና በዓለም ገበያ ተወዳዳሪ እንዲሆን ለማድረግ በጥራትና በብዛት የማምረት ስራ በትኩረት እየተሰራ መሆኑን የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናገሩ። የዞኑ ግብርና መምሪያ በበኩሉ በ2042 ሄክታር ማሳ ላይ በበልግ ወቅት 6.3 የቡና ችግኝ ለመትከል አቅዶ እየሰራ ስለመሆኑ ተገልጿል። በዳሞት ጋሌ ወረዳ በዳሞት ቦሎሶ ቀበሌ የተሻለ የቡና ምርት መስጠት የሚችል ችግኝ ተከላ መርሃ ግብር ተካሂዷል። አዲሱ ተፈራ ላሰናዳው ዘገባ መስከረም ጌታቸው። የ2018 ዓመተ ምህረት የበልግ የቡና ችግኝ በክላስተር የማልማት ስራ በወላይታ ዞን በሁሉም አካባቢዎች ተጠናክሮ የቀጠለ ሲሆን በዳሞት ጋሌ ወረዳም የቡና ምርታማነትን ለመጨመር አዳዲስ የቡና ችግኞችን መትከልና ነባሮችን የማስጎንደል ተግባር እየተከናወነም ነው። በወረዳው በዳሞት ቦሎሶ ቀበሌ የተሻለ የቡና ምርት የሚሰጡ ችግኞች ተከላ በተደረገበት ወቅት የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የወላይታ ቡና የራሱን ብራንድ ይዞ ለማዕከላዊ ገበያ በማቅረብ ሰፊ ስራዎች እየተከናወኑ መሆናቸውን በመጥቀስ በይዘትና ጥራት የተሻለ እንዲሆን በሁሉም አካባቢዎች ምርጥ የቡና ዝርያን አርሶ አደሩ እንዲጠቀም ለማስቻል እየተሰራ ነው ብለዋል። ወላይታ ቡና እንደ አገር ራሱን ብራንድ ይዞ ለውጭ አገር ገበያም ጭምር እየቀረበ ያለ ስለሆነ ይሄን ቡና ምርትና ምርታማነትን ለማሳደግ እንደ ኢኒሼቲቭ ወስደን በክልሉ ይሄ ቡና ተከላ ፕሮግራም ከተጀመረበት ጊዜ ጀምሮ በተለያዩ ፖቴንሻል ተብሎ የተለያዩ ወረዳዎች ላይ የቡና ችግኝ ተከላ መርሃ ግብር ፈጽመናል። አርሶ አደሩም ደግሞ በዚህ በኩታ ገጠም ቡና ከእንሰት ጋር ቡና ለቡና ጥላ የሚሆኑ ዛፎች ጋር አንድ ላይ አቀናጅተን ለማልማት የሚያስችል በግብርና ባለሙያ የታገዘ በሳይንሳዊ መንገድ የሚተከል የቡና ተከላ ስርዓት ነው። የዞኑ ግብርና መምሪያ ኃላፊ ዶክተር ዘማይ ሶርሳ በበኩላቸው በዘንድሮ በልግ በ2042 ሄክታር ማሳ ላይ 6.3 ሚሊዮን የቡና ችግኝ ለማልማት እየተሰራ መሆኑን ገልጸዋል። ዘንድሮ በ2018 ላይ የቡና ተከላን በአዲስና በክላስተር ለመትከል ያቀድነው ወደ 2042 ሄክታር እንደ አዲስና በክላስተር ያቀድነው ሲሆን ከዚህ ውስጥ ደግሞ በክላስተር ወይም በኩታ ገጠም እናስተክላለን ብለን ያቀድነው 1207 ሄክታር ነው። እነኚህን ተጠቅመን በአጠቃላይ በዚህ በበልግ አዝመራ ወቅት ላይ ቡናን በክላስተርም ሆነ በነቀላ ተከላ በተለያዩ ዘዴ እናደርሳለን ብለን ያቀድነው ወደ 6.3 ሚሊዮን ችግኝ አዘጋጅተናል። ያ ማለት ከ7.9 ሚሊዮን አጠቃላይ ከመኸር ጋር ካቀድነው በዚህ በበልግ ወቅት ላይ 6.3 ሚሊዮን ችግኝ በዚህ በበልግ ወቅት እናደርሳለን ብለን አቅደን እሱም በመደበኛና በክላስተር አቅደን በዛ መሰረት ነው አሁን ተግባራዊ ያደረገናል ነው። በኩታ ገጠም በስፋት እየተሰራ ያለው የቡና ምርትን አርሶ አደሩ ከዚህ በፊት በባህላዊ ዘዴ ከሚሰራበት በማውጣት አዲስ ቴክኖሎጂዎችን የመጠቀም ባህል በማሳደግ ከግብርና ባለሙያዎች ጋር በትብብር መስራት እንደሚገባም ተጠቁመዋል። 3 መስመር ቡና እየተከለን በአራተኛው መስመር ላይ የቡና ጥላ ዛፍ እንሰት ሊሆን ይችላል። የቡና ጥላ ዛፍ ሌላ የዛፍ አይነት ሊሆን ይችላል። ቡናን የማይጎዳ ለቡና ጥላ የሚሆን ዛፎችን እየተከለን የቡና አብዮትን ማስቀጠል አለብን። ሁሉም ባለሀብትም ሆነ አርሶ አደር የቡና ተከላ ጊዜው ሳያልፍ የቡና ችግኝ በእኛ በኩል እናቀርባለን። የቡና ኮምፖስትም ቢሆን በእኛ በኩል ከተለያዩ ቦታ መጥቶ እንዲቀበሉ እናደርጋለን። በአጭር ጊዜ ውስጥ ሊደርሱ የሚችሉ የተሻሻለ የቡና ዝርያ ያላቸውን ከተለያዩ በምርምር የተገኙትን ወስደን እያለማን ነው የምንገኘው። ይሄን መትከል ብቻ ሳይሆን መንከባከብ ለፍሬ እስኪበቃ ድረስ እያንዳንዱ አርሶ አደር በዚህ ማሳ ላይ ውሎ እያደረ ይሄን ቡና መንከባከብ አለበት። የግብርና ባለሙያዎች በዛው ልክ ድጋፍ ማድረግ አለባቸው። ድጋፍ ከተደረገ የባለሙያ ድጋፍ የአርሶ አደር ብርታት ተጨምሮበት በጋራ የቡና ላይ የወሰነውን ኢኒሼቲቭ ፈጽመን የተሻለ ኢኮኖሚ ለአርሶ አደርም ገቢ ምንጭ እንዲሆን ከዚህ በሚገኘው ገቢ ምንጭ ደግሞ እንደ አገር የሚያስገኘውን የውጭ ምንዛሬም ጭምር የሚጨምር ስለሆነ በዚያው አግባብ በተጠናከረ ሁኔታ እንቀጥላለን። በ14 ክላስተሮች ቡናን ለማልማት ሰፊ ስራዎችን እየሰራ የሚገኘው የዳሞት ጋሌ ወረዳ ከ500 ሺህ በላይ የቡና ችግኞችን በዚህ በልግ ወቅት ለመትከል አልሞ እየሰራ ነውም ተብሏል። ከ15 ቀበሌ በላይ በእያንዳንዱ አርሶ አደር
ተመርጦ ውሃ አክሰስ ያላቸው እንደገና ሰፊ ማሳ ያላቸው ስለዚህ እነዛን ለመስራት ደግሞ ፍላጎት ባላቸው አርሶ አደሮች በተለይ ችግኝ የፈላበት ሁኔታዎች አሉ። እንደ ወረዳችን ከ500,000 ችግኝ በላይ ለመትከል ታቅዶ እስካሁን ከ50% በላይ ችግኝ ለመትከል ችለናል። የዳሞት ቦሎሶ ቀበሌ አርሶ አደሮችም እንደ አካባቢው የተስፋፋውን ባህር ዛፍና ሌሎች ብዙ ጥቅም የማይሰጡ ዛፎችን በመንቀል የተሻሻሉ የቡና ችግኞችን ለመትከል ማቀዳቸውን ተናግረዋል። ባለን ማሳ በተወሰነ ማሳ ቢሆንም ይህንን ለማምረት ከዚህ ብዙ ጥቅም ለማግኘት ሀሳብ ስለምኖርን ከዛሬ ጀምሮ እንግዲህ ያለን ማሳ በአግባቡ ተጠቅመን ያሉ የማይጠቅሙ እንጨቱን አጥፍተን በቦታው የቡና ተክል ለመትከል ፍላጎት አለኝ። እንደዚህ ለመተከልና በዓለም ገበያም በተለያየ በኑሮ ሁኔታ አኳያም በጣም ቡና አስፈላጊ በመሆኑ በውጭ ገበያም በጣም ተፈላጊነት ስላለው ያለው ሌላ የተለያየ የማይጠቅሙ እንጨቶችን ሁሉም ነቅዬ እንደዚህ ቡና ቢተክል ተጠቃሚ እንደሚሆን የራሴ በአስተሳሰብ ወደፊት ለመትከል በጣም ራሴ በአይምሮም ተዘጋጅቻለሁ። የቡና ምርትና ምርታማነትን ለመጨመር በሁሉም አካባቢዎች የተጀመረው ኢኒሼቲቭ ከግብ እንዲደርስ አርሶ አደሩና ባለሙያዎች የሚያደርጉት ርብርብ መጠናከር አለበትም ተብሏል። በግብርናው ዘርፍ የአመራረት ዘዴን በማሻሻል የአርሶ አደሩን ተጠቃሚነትን ለማሳደግ በትኩረት ሊሰራ ይገባል አሉ የወላይታ ሶዶ ከተማ የመንግስት ረዳት ተጠሪ አቶ አገኘሁ ጴጥሮስ። የዘርፉ ባለሙያዎች አርሶ አደሮችን በአግባቡ በመደገፍ ምርትና ምርታማነትን ለማሳደግ እንደሚሰራ የገለጹት ደግሞ የከተማው ግብርና መምሪያ ኃላፊ አቶ ንጋቱ ቡሽራ ናቸው። የወላይታ ሶዶ ከተማ ግብርና መምሪያ የ2018 ዓመተ ምህረት የ9 ወር አፈጻጸም ግምገማና መኸር ቅድመ ዝግጅት መድረክ ተካሂዷል። በሰናይት አብርሃም ተጨማሪው ይቀርባል። በከተማ አስተዳደር ባለው ጠባብ ማሳ የተለያዩ ሰብሎችን በመዝራት ምርታማነትን ለመጨመር ትኩረት ያደረገው ግብርና መምሪያው የምግብ ዋስትና ለመጠበቅና የገቢ ምርቶችን ለመተካት አልሞ እየሰራ ይገኛል። አርሶ አደሮች ኩታገጠም አስተራረስ ዘዴን በአግባቡ ተግባራዊ በማድረግ በግብርናው ዘርፍ ተጠቃሚ እንዲሆኑ ሊሰራ እንደሚገባ የወላይታ ሶዶ ከተማ የመንግስት ተጠሪ አቶ አገኘሁ ጴጥሮስ ተናግረዋል። አርሶ አደር ለዚህ ግብርና ስራ ላይ ዝግጁ መሆን አለበት። ማሳውን ማዘጋጀት አለበት። ደግሞ ግብርና ባለሙያ ሞያም የተደገፈ የአስተራረስ ዘዴም ጭምር መጠቀም አለበት። ከዛ ባሻገር ቴክኖሎጂን መጠቀም አለበት። ለምሳሌ ግብአት መጠቀም አለበት። ፉል ፓኬጅ መጠቀም አለበት። ፉል ፓኬጅ የምንለው አንደኛ 1 እስከ 4 ዙር የታረሰ ማሳ ነው። ሌላው ደግሞ ዳፕ ዩሪያ የተጨመረበት ምርጥ ዘርም ጭምር የተጨመረበት ነው። ስለዚህ እነኚህን ስንጠቀም ደግሞ አርሶ አደሩ ሲጠቀም ሙሉ በሙሉ ከፍተኛ ውጤታማ ይሆናል ማለት ነው። ባለሙያዎች አርሶ አደሮችን በአግባቡ ድጋፍ በማድረግ ምርጥ ዘር አቅርቦት በመጨመር ምርትና ምርታማነትን ለማሳደግ በትኩረት መሰራት እንዳለበት የከተማው ግብርና መምሪያ ኃላፊ አቶ ንጋቱ ቡሽራ ገልጸዋል። ስነ ምህዳር አንጻር ከአግሪኮሎጂ አንጻር ውጤታማ በሚሆኑ አካባቢዎች ዘሮችን አሰራጭተናል። ግን የፓዮነር ሌሙና ሾኔ ዝርያዎች ትንሽ የብቅለት ችግር በ96 ሰርቶ ማሳያዎች ላይ አጋጥሞን እሱን ክትትልና ቁጥጥር ስናደርግ በመስክ ምልከታም ጭምር አረጋግጠን ባለሙያ ቲም ልከን የብቅለት ምጣኔ ችግር ያለበትን ዘር ገንዘብ አርሶ አደሩም ጭምር ወደ ኋላ እንዲወስድ አድርገናል። የወላይታ ሶዶ ከተማ ግብርና መምሪያ ባዘጋጀው መድረክ የተገኙ ባለሙያዎች በበኩላቸው ባለፉት ምርት ዘመን ያጋጠሙ ችግሮች ሊቀረፉ ይገባል ብለዋል። 30 ሚሊዮን ብር አለን። ይሄ 30 ሚሊዮን ብር ያለው የወለድ ነው የሚያድገው። ስለዚህ 1:1 ሬሽዮ የተባለ ቅድም ከመድረክ እንደተነሳው በአገባቡ ዳፕና ዩሪያ ካልተጠቀመ አሁን በአብዛኛው የቀረው ዩሪያ ነው የቀረው። ስለዚህ ከፍተኛ የወለድ የሚያስብ ስለሆነ ችግር ውስጥ ነው ያለ ነው። ስለዚህ ይሄን ነገር በማሳ እቅድ ነው እኛ አስቀድመውም በማሳ እቅድ ነው ታቅዶ የተሰራው። ስለዚህ በማሳ እቅድ የታቀደውን በዚህ አገባብ ካልተመራ ከተማችን ላይ ከፍተኛ ጫና ይፈጥራል። አንድ መናራ ቀጠና ላይ የፍራፍሬ ክላስተር አለ፣ የበቆሎ ክላስተር አለ፣ የስንዴ ክላስተር አለ።
ጎራ አትክልት ክላስተር አለ ወደ 185 ሄክታር ማሳ የያዘ አንድ ፓርት ነው። ወደ ወጣ ይላል ከቀበሌ ባለፈው መስኖ ላውንች ያደረገንበት ቦታ ላይ ሁሉን የግብርና ፓኬጆችን እዛ ላይ አፕላይ ለማድረግ ተዘጋጅተናል። ስለዚህ ይሄንን የተሻለ ድጋፍ ቢታደርጉ ከጥራት ጋር ያለው ነገር ከዚህ በፊት በበልግ መድረክ ላይ ቦልድሊ ተነስቷል። ባለሙያዎች አንስቷል። አሁን እኛ ጋር የመጣው ነው። እኔም አይቻለሁ። የጥራት ጉድለት አለ። አሁን ቀጣይ ምህር አለ። ምህር ደግሞ ላሬና ታውቁታላችሁ። በጣም በጤፍ ላይ በጣም በክላስተር የሚሰራ አካባቢ ነው። ጋንታባ አሲሶ እዛ ኦሴ ላሬና በጣም በክላስተር የሚለማ በጤፍ የሚለማ ነው። ደግሞ ጤፍ ምርጥ ዘር ካልሆነ በስተቀር ምርትና ምርታማነት ላይ በጣም ጥያቄ የሚያስነሳ ነገር ነው። በልግ አዝመራ ወቅት በክላስተር የማምረት አሰራር ላይ የታየው ክፍተትና የግብርና አቅርቦትና ስርጭት አለመመጣጠንና ሌሎች ክፍተቶችን ለማረም እንደሚሰራ ተመላክቷል። ቅንጅታዊ አሰራር አሁን ተጠናክሯል። ከህብረት ስራ ጋር ደግሞ ከሌሎች ባለድርሻ አካላት ጋር ተቀናጅቶ አሁን ወደ ተግባር ውስጥ የገባበት ሁኔታ አለ። በእርግጥ አምና ግብዓት እጥረትም ነበር። ዘንድሮ ደግሞ ሌሎች ከተሞችና ሌሎች ዞኖች ላይ መጀመሪያ አካባቢ ግብዓት እጥረት ቢኖርም እንደ ሶዶ ከተማ ያደረ ማዳበሪያ በመኖሩ የተነሳ ያ ማህል ግብዓት እጥረት አላጋጠመም። ስለዚህ ያው በጣም አርሶ አደሩም 100% ተጠቅሟል ማለት ይቻላል። ዩሪያ ወቅት ስለሆነ 100% ለማሳካት በሁሉም ቀበሌ አሁን እያሰራጨን ነው ያለነው። ምናልባት ከመኪና ጋር ያሉ ችግሮች ከዚህ ከክረምት ጋር ማያስገቡ አካባቢዎች ኦሴ ቀበሌ ላሬና ኦሴ ቀበሌ አንሶም ያማለቃ ቀበሌዎች አልፎ አልፎ ከመንገድ ጋር ችግር ገጥሞን ያላደረስናቸው አሉ። ግን ቢሆንም በየማዕከላት አድርገን መጥቶ ከጉትቶ ላሬናም እንዲወስዱ ከወፋ ገንደባም እንዲወስዱ እያደረግን ነው ያለነው። በክረምት ወራት 1 ሚሊዮን የተለያዩ ችግኞችን በሁሉም ቀበሌያት ለመትከል መታቀዱን ተመላክቷል።